በኢትዮጵያ ድንበር አቅራቢያ ከፍተኛ ጦርነት ተቀሰቀሰ። ለመኖር አስተማማኝ ሀገር ነች ከምትባለው አሜሪካ አንድ ወጣት ላይ ደረሰውን አሳዛኝ መረጃ ይዘናል። በትግራይ የህፃናት እልቂት ስጋት ተባብሷል። ዝርዝሩን የምትሰሙት ይሆናል። በደቡብ አፍሪካ የናይጄሪያን ህይወት የቀጠፈው የጸረ ስደተኞች ተቃውሞ ሌላኛው ጉዳያችን ነው። ደማቅ ፍልሚያ በመቀሌ ከተማ እየተካሄደ ይገኛል። በትግራይ የህፃናት እልቂት ስጋት ተባብሷል። ዝርዝሩን የምትሰሙት ይሆናል። በደቡብ አፍሪካ የናይጄሪያን ህይወት የቀጠፈው የጸረ ስደተኞች ተቃውሞ ሌላኛው ጉዳያችን ነው። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። በሱዳን የመንግስት ጦርና በአማጽያኑ መካከል የሚደረገው አስከፊ የእርስ በርስ ጦርነት አሁን ላይ ወደ ኢትዮጵያ ድንበር ተጠግቷል። የሱዳን ጦር ኃይል ከኢትዮጵያ የቤንሻንጉል ጉሙዝ ክልል ጋር በቀጥታ የምታዋስነው ስልታዊና ወሳኝ የድንበር ከተማ ኩርሙክን መልሶ ለመቆጣጠር ሰፊና ከባድ ጥቃት መክፈቱ ተሰምቷል። ይህ በደቡብ ምስራቅ ብሉ ናይል ግዛት ውስጥ የሚካሄደው ውጊያ ቀጠናዊ ቀውስ ሊያስከትል ይችላል የሚል ከፍተኛ ስጋት ፈጥሯል። የሱዳን ጦርና አጋሮቹ በኩርሙክ ከተማ ዳርቻዎች ላይ የሚገኙትን የፈጣን ድጋፍ ኃይል የፊት መስመር ይዞታዎችን በከባድ መሳሪያዎች ጭምር በመደብደብ ከተማዋን ሙሉ በሙሉ ለመቆጣጠር ያለመ ኦፕሬሽን ጀምረዋል። ከተማዋ ባለፈው መጋቢት ወር ጀምሮ በተባበሩት አረብ ኤሚሬትስ ድጋፍ እንደሚደረገው በሚነገረው የፈጣን ድጋፍ ኃይል እና በሊቀመንበር ማሊክ አጋር በሚመራው የሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ቁጥጥር ስር ትገኛለች። የአናዶሉ የዜና ወኪል የጦር ምንጮችን ጠቅሶ እንደዘገበው ውጊያው ለሰዓታት የቆየ እና እጅግ ከፍተኛ አውዳሚ ኃይል የታየበት የፊት ለፊት ፍልሚያ ነው ብለዋል። ውጊያው ለሰዓታት የቆየና እጅግ ከፍተኛ አውዳሚ ኃይል የታየበት የፊት ለፊት ፍልሚያ ነው ብሏል። ይህ ውጊያ እየተካሄደ ያለው ከኢትዮጵያ ድንበር በጥቂቶች ኪሎ ሜትሮች ርቀት ላይ በመሆኑ የከባድ መሳሪያዎችና የጦርነት ድምጾች በድንበሩ አካባቢ በሚገኙ መንደሮች ውስጥ ጭምር በጉልህ እየተሰሙ መምጣታቸው ከፍተኛ ስጋትን ፈጥሯል። ጦርነቱ በበረታ ቁጥር በሺዎች የሚቆጠሩ የሱዳን ሲቪሎች ህይወታቸውን ለማዳን ወደ ኢትዮጵያ ቤንሻንጉል ጉሙዝ ክልል የመሰደዳቸው እድል ሰፊ ነው። የታጠቁ ኃይሎች ድንበር ጥሰው የመግባት ወይም የኢትዮጵያን ሉዓላዊነት የመጋፋት አደጋ ሊፈጥር ይችላል። ጉዳዩ በአሁኑ ወቅት የሁለቱን ሀገራት የድንበር አካባቢ ነዋሪዎች በከፍተኛ ስጋት ላይ የጣለ ሲሆን የኢትዮጵያ የጸጥታ ኃይሎች በድንበሩ አካባቢ ያለውን ሁኔታ በቅርበት እየተከታተሉ እንደሚገኙ ይገመታል። በሶማሊያ ከነበረው አስከፊ የእርስ በርስ ጦርነት በመሸሽ ሰላምን ፍለጋ ወደ አሜሪካ የተሰደዱት የ50 ዓመቷ እናት ሜሪያም በሰው ሀገር የገጠማቸው መራር ዕጣ ፈንታ ማህበራዊ ሚዲያውን እያስለቀሰ ይገኛል። በማህበራዊ ሚዲያ ላይ በስፋት እየተጋሩ ባሉ የአማርኛ ዘገባዎች ላይ እንደተመለከትነው ይቺው እናት ልጆቻቸውን በገዳዩ የፌንታኒል እጽ ሱስ ምክንያት እንደተነጠቁ በሀዘን ገልጸዋል። ሜሪያም ከ3 አስርት ዓመታት በፊት በሶማሊያ የተቀሰቀሰው የእርስ በርስ ጦርነት በመሸሽ ነበር ወደ አሜሪካ የተሰደዱት። በእድሜ የጎለመሱት እኚህ እናት በአሜሪካ በሚኒያል ፖሊሲ ከተማ በሚገኝ መኖሪያ ቤታቸው ሆነው የልጆቻቸውን ስም የያዙ ሰነዶችን፣ የታክስ ወረቀቶችንና የሬሳ ምርመራ አስክሬን ውጤቶችን እያገላበጡ ያለቅሳሉ። ልጆቻቸው በፌንታኒል ሱስ ምክንያት ህይወታቸውን ካለፈ 8 ዓመታት ቢቆጠሩም የእናት ሀዘናቸው ግን ዛሬም እንደ ትኩስ ነው። አሜሪካ የመጣሁት ሰላም ፈልጌ ነበር፣ ነገር ግን አላገኘሁትም በማለት በአሜሪካ ሌላ የኑሮ ስቃይን መከራ እንደጠበቃቸው በቁጭት ይናገራሉ። የታሪክ አሜሪካ ለስደት ለሚመጡ ወላጆች በተለይም ልጆቻቸውን ከእጽ ሱስና ከጎዳና ህይወት ለመጠበቅ ለሚታገሉ የስደተኛ ማህበረሰብ አባላት ምን ያህል ከባድ ፈተና እንዳለበት ማሳያ ሆኗል። አሜሪካ ጥሩና ሰላማዊ ሀገር ነች የሚለው የብዙዎች የተሳሳተ ግንዛቤ መሰል የእጽ መቅሰፍቶችን በየቀኑ የነገ ሀገር ተረካቢ ወጣቶችን እየቀጠፉ ባሉበት ሁኔታ ውስጥ ትልቅ ጥያቄ ምልክት ወድቆበታል። በትግራይ ክልል እየተካሄደ ነው የተባለውን የግዳጅ ወታደራዊ ምልመላ በመቃወም የትግራይ እናቶች ልጆቻቸውን ከታፈሱበት አውቶቡስ ለማስጣል በቁጣ ድንጋይ ሲወረውሩ የሚያሳዩት ቪዲዮዎች የብዙዎች ትኩረት የሳቡ ቢሆንም አሁን ላይ ግን ጉዳዩ ወደ ሌላ የፖለቲካ ውጥረት ተሸጋግሯል። እንደ አካባቢው መረጃዎችና በማህበራዊ ሚዲያ ላይ እንደተሰራጩት ምስሎች ከሆነ ክስተቱ የተፈጠረው በመቀሌ ከተማ ቀበሌ 05 ተብሎ በሚጠራው አካባቢ ነው። ወጣቶችን ለወታደራዊ ግዳጅ በመመልመል ወደ ማሰልጠኛ ማዕከላት ለመውሰድ በተዘጋጁ አውቶቡሶች ላይ የተፈጠረው ግጭት የተለያዩ ክስተቶችን አስተናግዷል። የወጣቶቹ እናቶችና የአካባቢው ነዋሪዎች ልጆቻቸውን ያለ ፈቃዳቸው የተወሰዱ መሆኑን በመቃወም አውቶቡሶቹን በቁጣ ከበውታል። እናቶቹ ልጆቻቸውን ለማስጣልና አውቶቡሶቹን እንዳይንቀሳቀሱ ለመግታት ድንጋይ እስከ መወርወርና ከአስከባሪዎች ጋር እስከ መጋፈጥ ደርሰዋል። ምስሎቹ እናቶቹን በከፍተኛ የሀዘንና የቁጣ ስሜት ውስጥ ሆነው ሲጮሁ፣ ሳይለቅሱና ልጃቸውን ለማዳን ሲታገሉ ያሳያል።
የማህበራዊ ሚዲያ ላይ ያነጋገረው ቪዲዮ በሰፊው መሰራጨቱን ተከትሎ የመቀሌ ከተማ ከንቲባ አቶ ኃይሌ አረጋዊ በወቅታዊ ጉዳይ ላይ አጭር መግለጫ ሰጥተዋል። ከንቲባው ድርጊቱን ያወገዙ ሲሆን በቪዲዮ ላይ በሚታዩት እናቶች ላይ እርምጃ እንደሚወሰድ በይፋ ተናግረዋል። ከንቲባው በመግለጫቸው በከተማው ውስጥ የትግራይን አጀንዳ ለመጥለፍና ለማደናቀፍ የሚሰራ የፖለቲካ የተደራጀ ሴራ አለ ብለዋል። ፖለቲካ አመለካከት ልዩነት ቢኖርም ሁሉም የከተማው ነዋሪ ለትግራይ ሕዝብ ጥቅም በጋራ መስራት እንዳለበት ያሳሰቡት ከንቲባው የአንድነት መሸርሸር ማሳያ ሰሞኑ በቀበሌ 05 የተከሰተው ድርጊት መሆኑን ገልጸዋል። በቀበሌ 05 የተፈጠረው ድርጊት መገምገማቸውን የገለጹት አቶ ኃይሌ አረጋዊ የተፈጠረው ወጣቶችን የማስገደድና ያለማስገደድ ጉዳይ ሳይሆን የጸረ ትግል አካላት የተቀናጀ ተግባር ነው ሲሉ የግዳጅ አፈሳው አስተባብለዋል። ይህ ድርጊት በድንጋይ ውርወራ ላይ በተሳተፉ አካላት ላይ ምርመራ የተደረገ መሆኑን አስታውቀዋል። ተጠያቂነትን የማረጋገጥ እርምጃም እንደሚወሰድ አስገንዝበዋል። በትግራይ ህዝብ ላይ ደረሰው የጦርነት ጠባሳ ሳይሻር በፕሪቶሪያል የሰላም ስምምነት መሰረት ሰላም ይሰፍናል ተብሎ በሚጠበቅበት ወቅት መሰል የግዳጅ ምልመላዎች መከሰታቸው ህዝቡን በተለይም እናቶችን በጦርነት መማረራቸው የሚያሳይ ነው በሚል በብዙዎች ተተርጉሟል። የከተማው ከንቲባ የልጆቻቸውን መታፈስ የተቃወሙ እናቶችን የጸረ ትግል አካላትና እርምጃ ወስዳለሁ ማለታቸውን በሰብአዊ መብት ተሟጋቾችና በህዝብ ዘንድ ከፍተኛ ቁጣን ቀስቅሷል። ወጣቶችን ያለ ፍላጎታቸውን ማገት ራሱ የሰብአዊ መብት ጥሰት መሆኑን ብዙዎች ይሟገታሉ። በትግራይ ጊዜያዊ አስተዳደርና የፖለቲካ ሽኩቻዎች ባለበት ወቅት እንዲህ አይነት ክስተት መፈጠሩን በክልሉ ያለውን አለመረጋጋትና የህዝብ አመኔታ ማጣት ይፋ አድርጓል ተብሏል። እናቶች ሁልጊዜም የጦርነት የመጀመሪያ ሰለባዎች ናቸው። የልጆቻቸውን ህይወት ለመታደግ ያደረጉት ተጋድሎ የእናትነትን ፍቅርና የሰላምን ናፍቆት ያሳያል። በእነሱ ላይ እርምጃ መዛቱን አምባገንነት ነው በሚል እናቶችን ደግፈዋል። በአንጻሩ የክልሉ ባለስልጣናት ክልሉ አሁን ካሉበት የጸጥታ ስጋቶች አንጻር ኃይል ማደራጀት የግድ በመሆኑ የህዝብ ተቃውሞን የሚያስነሱና አውቶቡሱ ላይ ድንጋይ የሚወረውሩ አካላት ስርዓት ሊይዙ ይገባል የሚል አቋም አላቸው። በአጠቃላይ ይህ በመቀሌ ከተማ የተከሰተው የእናቶች ቁጣና የድንጋይ ውርወራ ተከትሎም ከከንቲባው የተሰጠው ጠንከር ያለ የምላሽ መግለጫ በትግራይ ክልል ውስጥ ካለው ወቅታዊ ማህበራዊና ፖለቲካዊ ውጥረት ጋር ተዳምሮ የክልሉን የወደፊት ሰላምና መረጋጋት በተመለከተ በርካታ ጥያቄዎችና ስጋቶችን እያስነሳ ይገኛል። ኢሰመኮ በትግራይ ክልል ለግዳጅ ወታደራዊ ምልመላ ከታፈሱት ወጣቶች መካከል አብዛኞቹ እድሜያቸው ከ18 ዓመት በታች የሆኑ ህጻናት መሆናቸውን አረጋገጠ። በትግራይ ክልል ውስጥ በመቀሌ ከተማ ወጣቶች በግዳጅ ወደ አውቶቡሱ የተጫኑ ለውትድርና ሲወሰዱና እናቶች ተቃውሟቸው በድንጋይ ውርወራ ሲገልጹ የሚያሳዩ ምስሎች ማህበራዊ ሚዲያው ማነጋገራቸው ይታወሳል። አሁን ደግሞ ጉዳዩን የከፋ የሚያደርገው ሌላ አስደንጋጭ መረጃ ወጥቷል። በቀረቡት የሰነድ ምስሎች የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል እየተካሄደ ስላለው የግዳጅ ወታደራዊ ምልመላ ባደረገው ማረጋገጫ ለውትድርና ከሚታፈሱ ሰዎች መካከል አብዛኞቹ ከ18 ዓመት በታች የሆኑ ህጻናት መሆናቸውን በይፋ አስታውቋል። ኢሰመኮ ባወጣው መግለጫ መሰረት በክልሉ እየተካሄደ ያለው ሰዎችን በግዳጅ ለወታደራዊ ምልመላ ወይም ለጦርነት የማሰማራት ተግባር ፍጹም ተቀባይነት የሌለው ነው። ይህ ድርጊት እንደ ጉልበት ብዝበዛና የጦር ወንጀል ሊቆጠር እንደሚችል ኮሚሽኑ በጽኑ አስጠንቅቋል። መንግስታዊው የሰብአዊ መብቶች ተቋም ይህንን መግለጫ ያወጣው በትግራይ ክልል መቀሌ ከተማ ውስጥ ወጣቶች በግዳጅ ሲታፈሱና ነዋሪዎች በተለይም እናቶች ተቃውሟቸውን ሲያሰሙ የሚያሳዩ ቪዲዮዎች በማህበራዊ ሚዲያ ከተሰራጩ ማግስት ነው። ኮሚሽኑ ለዚህ ድርጊት መነሻ ህዝባዊ ወያኔ ሓርነት ትግራይ ወደ ስራ የተመለሰው የትግራይ ክልል ምክር ቤት የትግራይን ህዝብን ህልውናና ደህንነትን ለማረጋገጥ የወጣ አዋጅ በሚል ያሳለፈው ውሳኔ ለዚህ የግዳጅ ምልመላ መነሻ ሆኗል። ይህ በምክር ቤቱ አፈ ጉባኤ ትዕዛዝ ወጥቶ ባለፈው ሳምንት መተግበር የጀመረው አዋጅ ከዓለም አቀፍ የሰብአዊ መብቶች ተሟጋቾች ሂውማን ራይትስ ጭምር ከፍተኛ ተቃውሞ ገጥሞታል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ካቢኔ በመቀሌ 05 ቀበሌ ተፈጸመ የተባለውና ከፍተኛ ውዝግብን ያስነሳው ክስተት እየመረመረው እንደሚገኝ የትግራይ ቴሌቪዥን መዘገቡ ተገልጿል። ኮሚሽኑ በአሁኑ ወቅት በትግራይ ክልልና በጎረቤት አካባቢዎች ያሉ ወታደራዊ እንቅስቃሴዎችና ግጭቶች ሳቢያ የተፈጠሩትን አሳሳቢ የሰብአዊ መብቶች ሁኔታዎችን በቅርበት እየተከታተለ መሆኑን አስታውቋል። ጠባሳ ሳይሻር ክልሉን ወደ ሌላ አስከፊ ሰብአዊ ቀውስና ዓለም አቀፍ ውግዘት ውስጥ ሊከተው ይችላል የሚል ከፍተኛ ስጋት ፈጥሯል። ደቡብ አፍሪካ ውስጥ በውጭ ሀገራት ዜጎች ስደተኞች ላይ ያነጣጠረ የጥላቻና የጥቃት አዝማሚያ ዳግም አገርሽቷል። በጥቃቱ ሳቢያ የሁለት ንጹሃን ዜጎች ህይወት ማለፉን የናይጄሪያ መንግስት በይፋ አስታውቋል። የናይጄሪያ የውጭ ጉዳይ ሚኒስቴር ባወጣው ይፋዊ መግለጫ መሰረት በአገሪቱ በነበረው የጸረ ስደተኞች ተቃውሞ ወቅት ሁለት ዜጎች ተገድለዋል። አሚካ ቻርልስ ኢሮጋባ የተባለ የናይጄሪያ ዜጋ በአሰቃቂ ሁኔታ በፖሊስ ምርመራ ወቅት መገደሉን ሚኒስቴሩ ገልጿል። ሙሴ ዳና የተባለው የሱቅ ባለቤት የሆነው ሌላኛው የናይጄሪያ ዜጋ ደግሞ ማንነታቸው ባልታወቁ ሰዎች እጅ ተገድሏል።
እስካሁን ድረስ የደቡብ አፍሪካ ባለስልጣናት በጉዳዩ ላይ የሰጡት ይፋዊ ምላሽ ወይም አስተያየት የለም። ይህንን የተቀሰቀሰው ጸረ ስደተኞች እንቅስቃሴ ተከትሎ 700 ናይጄሪያውያንን ጨምሮ ወደ 25000 የሚጠጉ የተለያዩ የአፍሪካ ሀገር ዜጎች ወደ የሀገራቸው እንዲመለሱ ተደርጓል። በደቡብ አፍሪካ የሚገኙ ተቃዋሚ የፖለቲካ ፓርቲዎች መንግስታቸው ህገወጥ ያሉትን ስደተኞች ለመከላከል የሚያደርገው ቁጥጥርና እርምጃ ይበልጥ እንዲያጠናክር እየወተወቱ ይገኛሉ። በሀገሪቱ ያሉ ተቃዋሚዎችና አንዳንድ አካባቢ ነዋሪዎች የውጭ ሀገራት ዜጎች የስራ ዕድላችንን እየቀሙ ነው፣ እንዲሁም ያለአግባብ ከህዝብ አገልግሎቶች ተጠቃሚ እየሆኑ ነው የሚሉ ቅሬታዎችን ለጥላቻው መነሻነት ያቀርባሉ። ይህ በደቡብ አፍሪካ በተደጋጋሚ የሚቀሰቀሰውና በአፍሪካውያን ወንድሞቻቸው ላይ የሚፈጸመው ጥቃት የብዙ ስደተኞችን ህይወት እየቀጠፈና በሀገሪቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት እያሻከረ ይገኛል። የዕለቱ ዜናዎቻችን እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።